የኢትዮጵያ አትሌቲክስ የክለቦች የአቋም መለኪያ ውድድር በመቻል ስፖርት ክለብ አጠቃላይ አሸናፊነት ተጠናቀቀ። ላለፉት 6 ቀናት አደይ አበባ ስታዲየም በሚገኘው የመሮጫ የኢትዮጵያ አጭር የመካከለኛ የ3000 ሜትር መሰናክል የሜዳ ተግባራትና የእርምጃ ውድድር የመቻል ስፖርት ክለብ በሁለቱም ጾታ በ320 ነጥቦች አሸናፊ ሆኗል። የኢትዮጵያ ንግድ ባንክ ስፖርት ክለብ በ310 ነጥቡ ሁለተኛ ሲወጣ በ210 ነጥቦች ኢትዮ ኤሌክትሪክ ሶስተኛ ሆኖ ውድድሩን አጠናቋል። የባህልና ስፖርት ሚኒስትር ሸዊት ሻንካ አትሌቲክስ የሀገራችን መለያ የሆነ ስፖርት በመሆኑ አትሌቲክሱን ለማዘመን መንግስት እየሰራ ነው ብለዋል። ውድድሩ በተሟላ የመሮጫ የታለመለትን ግብ አሳክቶ መጠናቀቁን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ለፋና ሚዲያ ኮርፖሬሽን ነግረዋል። ከመጀመሪያው እስከ መጨረሻው እጅግ በጣም ደስ የሚል እና አጓጊ ውድድር ነበረ። ክለቦችም አትሌቶችም ለዚህ ውድድር በደንብ ተዘጋጅተው እንደመጡ ያው የሚሮጡ ሰዓቶችና የነበረ ፉክክር ያሳያል። ስለዚህ በጥሩ ሁኔታ ክለቦችም አትሌቶች ተዘጋጅተው መምጣታቸው እኛም ደግሞ እንደ ፌዴሬሽን ለአትሌቶችን የሚመጥን ከማሟሟቅ ጀምሮ የመወዳደሪያ ቦታውንም ደረጃውን በጠበቀ ወደ ሜዳ ላይ ጥሩ ውድድር አድርገናል ብለን እናስባለን። በውድድሩ ከ27 ክለቦች አንድ ማሰልጠኛ ማዕከልና አንድ ስፖርት አካዳሚ በጥቅሉ 838 አትሌቶች ተካፍለውበታል።